ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? በአዳዲስ መረጃዎች ተመልሰናል። የሀገራዊ ምክክር ኮሚሽን ዋናውን ጉባኤ ለማራዘም የተገደደው በትግራይ ክልል አጀንዳ ማሰባሰብ ባለመቻሉ እንደሆነ ተናገረ። ኢትዮጵያ የዲፕሎማሲያዊያን መንገድ አሟጣ መጠቀም ይኖርባታል ሲሉ ፖለቲከኛ ተንታኞች ተናገሩ። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቀስ እንደሚችል አስጠነቀቀ። እነዚህን መረጃዎች አሁን በዝርዝር የምናስደምጣችሁ ይሆናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንት ባወጣው መግለጫ ከሰሰ። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲሉ ወንጅሏል። ይህን ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲሉም ገልጸውታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 4 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ ከካምፖች እንደሚገኙ ተገልጿል። ህወሓት የስምምነት ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አያይዘው ተናግረዋል። መግለጫው በበኩሉ የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፍሳሽ ጦርነት ለማስገባት እየጣረ ነው ሲሉ ተናግረዋል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያው ስምምነት ማዕቀፍ ውስጥ ድርድር እንደሚደረግ እንደሚፈልግም ገልጿል። አዲስ ስታንዳርድ ዘገባውን ባጠናከረበት ወቅት የቀረቡትን ክሶች በትናንት ማረጋገጥ አልተቻለም። ፌዴራል ባለስልጣናትም ለቀረቡት ክሶች እስካሁን በይፋ የሰጡት ምላሽ የለም። በሌላ በኩል ሳልሳይ ወያኔ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን ዋናውን ጉባኤ ለማራዘም የተገደደው በትግራይ ክልል አጀንዳ ማሰባሰብ ባለመቻሉ እንደሆነ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ለማሰባሰብ የሚያስችል ምቹ ሁኔታ ባለማግኘቱ ጥር 30 2018 ዓ.ም ለማካሄድ አቅዶት የነበረውን የመጨረሻ ጉባኤ ላልተወሰነ ጊዜ ማራዘሙን አስታውቋል። ኮሚሽኑ በሀገር አቀፍ ደረጃ 93 በመቶ የሚሆነውን የአጀንዳ ማሰባሰብ ሂደት ቢያጠናቀቅም የትግራይ ክልል ሙሉ በሙሉ ማካተት አለመቻሉ ትልቅ ተግዳሮት እንደሆነበት ተናግሯል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለጉባኤው መራዘም ዋነኛው ምክንያት በትግራይ ክልል እስካሁን የአጀንዳ ማሰባሰብ ሂደት አለመከናወኑ መሆኑን ገልጸዋል። ከዚህ በተጨማሪ በአማራና በኦሮሚያ ክልሎች ነፍጥ አንግበው የሚንቀሳቀሱ ኃይሎች አጀንዳቸውን ሙሉ በሙሉ አለመስጠታቸው ለስራው መጓተት ሌላኛው ተግዳሮት መሆኑን ቃል አቀባዩ ተናግረዋል። እነዚህ ምክንያቶች የተነሳ ቀደም ብሎ ተይዞ የነበረው ጉባኤ ለመራዘም መገደዱን አስረድተዋል። አቶ ጥበቡ ዋና የምክክር ጉባኤ የሚካሄድበት ጊዜ መቼ ይሆናል የሚለው ጥያቄ በሰጡት ምላሽ ችግሩ አሁን ባለበት ከቀጠለ የጉባኤውን ጣፈንታ በምክር ቤቱ የሚወሰን ይሆናል ብለዋል። የመጀመሪያውን የስራ ዘመን ሳይጠናቀቅ ስራው ባለመጠናቀቅ የ1 ዓመት የስራ ጊዜ የተራዘመለት የምክክር ኮሚሽኑ የስራ ዘመኑ ለጠናቀቅ የሳምንታት ዕድሜ ብቻ ቢቀረውም እስካሁን በትግራይ ክልል፣ በአማራ ክልል 4 ወረዳዎች አጀንዳ ማሰባሰብ እንዳልቻለ መረጃዎች ያሳያሉ። ኢትዮጵያ የዲፕሎማሲያዊ መንገድ አሟጣ መጠቀም ይኖርባታል ሲሉ ፖለቲከኞች ተናገሩ። ኢትዮጵያና ኤርትራ በቃላት የሚያደርጉት ውዝግብ ወደ ጦርነት የሚሄድ አዝማሚያ ቢያሳይም ዲፕሎማሲ ቅድሚያ ሊሰጥ እንደሚገባ ተናግረዋል። አቶ ሙላቱ መገመቹ በበኩላቸው ኢትዮጵያ ጥቅሟን ለማስከበር መስራቱ አስፈላጊ ቢሆንም የኃይል እርምጃ አስፈላጊነት ግን ማስወገዱ ይጠቅማልን ብለዋል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ኢትዮጵያ በይፋ መጠየቋ ሁለቱ ሀገራት መካከል ሊነሳ ይችላል ተብሎ ያሰጋውን ጦርነት ወደ ጫፍ እያወጣው
መንገዱ ይጠቅማል የሚሉ አስተያየቶቻቸውን ያከሉት። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ቆንጆ መረጃዎች እስክንገናኝ ድረስ በደህና ቆዩ።